በባለፈው ቪዲዮ እንደነገርኳችሁ የአሜሪካ መንግስት በአሜሪካ የሚገኙ ሰዎችን የሶሻል ሚዲያ አካውንት መፈተሽ ጀምሮ ነበር። ታዲያ ሲፈትሽ የነበረው ለተወሰኑ የቪዛ አይነቶች ላይ ነበር። አሁን ግን አሰራር ቀይረው ለሁሉም የቪዛ አይነቶች ማለትም በኤች1 ኤፍ1 ወይም የተማሪ ቪዛ የምንለው በቱሪስት ቪዛ እንዲሁም በግሪን ካርድም እንዲሁም አጠቃላይ አለ በሚባሉት ሁሉም አይነት የቪዛ አማራጭ የሚገኙ ሰዎችን የሶሻል ሚዲያ መፈተሽ ጀምረዋል። ታዲያ ከ5 ዓመት ወዲህ የተጠቀማችሁትን እንዳለ የሶሻል ሚዲያ ማሳወቅ ይጠበቃል ባቸዋል የሚል አዲስ ህግ አውጥቷል። ካለፉት 5 ዓመት ወዲህ የተጠቀማችሁትን ሶሻል ሚዲያ ሳታሳውቁ ከቀራችሁ ከባድ እርምጃ እንወስዳለን የሚል ማስፈራሪያም ጭምር እየተናገሩ ይገኛሉ። ስለዚህ በዛሬ ቪዲዮ ጥብቅ መረጃ ነው የማጋራችሁ። በአሜሪካ የምትገኙ በምንም አይነት የቪዛ አማራጭ በግሪን ካርድ፣ በአሳይለም እንዲሁም በኤች1 በስቱደንት እንዲሁም በቱሪስትም ሆነ በፍቅረኛ በማንኛውም አይነት የቪዛ አማራጭ በአሜሪካ የምትገኙ ሰዎች ግዴታ ከ5 ዓመት ወዲህ ያላችሁን የሶሻል ሚዲያ አሳውቁ ስለተባለ ዝርዝር መረጃውን ይዤላችሁ መጥቻለሁ። ማጋራችሁናል። ሙሉ ቪዲዮ መከታተላችሁን እርግጠኛ ሁኑ። ነገር ግን ከዛ በፊት እኔ ለማታውቁኝ ሰዎች ጆሲ ይባላል። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ ሰዎች ቻናሉን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ቪዲዮንም ለሚያስፈልገውና ግዴታ መስማት አለበት ለምትሉት ቤተሰብ ጓደኛ ሼር ማድረጋችሁን እርግጠኛ ሁኑ። ቪዲዮንም ላይክ ያደረጋችሁ ጀምሩት። ወደ ጉዳያችን ንግባ። በባለፈው ቪዲዮ እንደነገርኳችሁ ቀደም ሲል ለጥቂት ቪዛ አይነቶች ብቻ የነበረው የማህበራዊ ሚዲያ ፍተሻ ማለትም ሶሻል ሚዲያ ብርበራ የምንለው ማለት ነው አሁን ለሁሉም የቪዛ አይነቶች ማለትም በኤች1ቢ ቪዛ አማራጭ ውስጥ ያላችሁ፣ በኤፍ1 ቪዛ ወይም በተማሪ ቪዛ አማራጭ ውስጥ ያላችሁ፣ የቱሪስት ቪዛ ያላችሁ፣ የፍቅረኛ ቪዛ ወይም ኬዋን ቪዛ የምንለው ጨምሮ እንዲሁም ግሪን ካርድና አሳይለምን ጨምሮ ማለት ነው ተፈጻሚ እንዲሆን ተወስኗል። ማንኛውም አሁን የዘረዘርኩላችሁ የቪዛ አማራጭ ውስጥ ኦልሞስት ሁሉም በሚባል ደረጃ በአሜሪካ ያሉ የቪዛ አይነቶች ላይ በሁሉም ላይ ማለት ነው የማህበራዊ ሚዲያ ፍተሻ መበርበር ጀምረዋል ወይም ፍተሻ ማድረግ ጀምረዋል። በአሜሪካ የሚገኝ ሁሉም ሰው ሶሻል ሚዲያውን ማሳወቅ ይጠበቅበታል። ስለዚህ ቀደም ሲል የነበሩት ለተወሰኑ ወይም ለጥቂት የቪዛ አይነቶች ብቻ ነበር። አሁን ግን ለሁሉም አይነት የቪዛ አይነቶች ብርበራ መጀመራቸውን ገልጸዋል። ታዲያ በአሜሪካ የምንገኝ ሰዎች ምንድነው ማድረግ ያለብን ለሚለው ጥያቄ የቪዛ አመልካቾች ባለፉት 5 ዓመታት ማለትም ላለፉት 5 ዓመታት የተጠቀሟቸውን ሁሉንም የማህበራዊ ሚዲያ አድራሻዎች ማለትም ሶሻል ሚዲያዎች ማለት ነው በዲኤስ 160 ቅጽ ላይ መጥቀስ አለባቸው የሚል አዲስ አሰራር ጀምረዋል ወይም አዲስ ህግ አውጥተዋል። የግል ወይም ፕራይቬት የሆኑ አካውንቶችም ካሉ ለምርመራ እንዲያመች የግድ ወደ ፐብሊክ መቀየር አለባችሁ። ማለትም ፕራይቬት የነበሩ አካውንቶችም ካሉ ግዴታ ፐብሊክ አድርጋችሁ ዲኤስ 160 የሚባለው ቅጽ በምትሞሉበት ወይም ፎርም በምትሞሉበት ጊዜ ማሳወቅ አለባችሁ። እንዲሁም የተዘጉ ወይም የጠፉ አካውንቶችም ቢሆኑ ጭምር ግዴታ መጥቀስ አለባችሁ። ምክንያቱም መንግስት ሁሉንም አይነት ሶሻል ሚዲያዎች ማለትም ካለፉት 5 ዓመት ወዲህ የተጠቀማችሁትን የረሳችሁትም ሆነ የምታስታውሱትም አካውንት ግዴታ ማሳወቅ መቻል አለባችሁ። ግዴታ መንግስት ያንን አካውንቶች ማወቅና መበርበር ስልጣን ስለተሰጠው ማለት ነው። ስለዚህ በአሜሪካ የምትገኙ ሰዎች ማወቅ ያለባችሁ ካለፉት 5 ዓመት ወዲህ የተጠቀማችሁትን ሁሉንም አይነት ሶሻል ሚዲያ ለመንግስት በዲኤስ 160 ቅጽ አማካኝነት ማሳወቅ አለባችሁ። ፕራይቬት የሆኑ አካውንቶችን ወደ ፐብሊክ መቀየር አለባችሁ። እንዲሁም የተደለቱና የተረሱ አካውንቶችም ጭምር ቢሆኑ ግዴታ ማሳወቅ አለባችሁ ሲል አዲስ ህግ አውጥቷል። ሌላው መንግስት ማለትም የአሜሪካ መንግስት ኤአይን በመጠቀም ወይም በኤአይ በመታገዝ የሶሻል ሚዲያ አካውንቶቻችሁን የሚበረብረው ወይም በኤአይ በመጠቀም ሶሻል ሚዲያ አካውንቶቻችሁ ላይ የሚፈትሸው ምንድናቸው የሚሉትን ልንገራችሁ። የመጀመሪያው ለአሜሪካ መንግስት ወይም ዜጎች ጥላቻ የሚያሳዩ ጽሁፎችን የምትጽፉ የምትፖስቱ ከሆነ ወይ ደግሞ የተፖስቱ ወይም ፖስት የተደረጉ ፖስቶች ላይ ላይክ የምታደርጉ፣ ኮሜንት የምታደርጉ፣ ኢንጌጅመንት የምትፈጥሩ ከሆነ እንደነገርኳችሁ ለአሜሪካ መንግስትና ዜጎች ላይ ጥላቻ የሚያሳዩ ነገሮች ላይ የምትሳተፉ ከሆነ እሱን ካለፉት 5 ዓመት ወዲህ ያሉትን ቼክ ያደርጋሉ። እንዲሁም የአሸባሪ ድርጅቶችን በቀጥታም ሆነ በተዘዋዋሪ መደገፍ ሲባል ለምሳሌ ፖስቶቻቸውን ላይክ ማድረግ፣ ኮሜንት ማድረግ እንዲሁም ቪዲዮቻቸውን መከታተል ሊሆን ይችላል። ይህ ነገር ሁሉ መደገፍ ተብሎ ስለሚታሰብ ምክንያቱም በቀጥታም ሆነ በተዘዋዋሪ መደገፍ ስለሆነ የሚለው
ግዴታ እነዚህ ነገሮች ውስጥ የተሳተፋችሁ ሰዎች ካላችሁ ዋጋ ያስከፍላችኋል። ሌላው የጥላቻ ንግግር ወይም ዘረኝነትና በሃይማኖት ላይ ያነጣጠረ ጥቃት ውስጥ የምትሳተፉ ከሆነ በሶሻል ሚዲያ ነው እያልኩኝ ያለሁት። እነዚህ ነገሮች ውስጥ ላይክ የምታደርጉ ለምሳሌ ዜናም ሊሆን ይችላል ሰምታችሁ እንደዚህ አይነት ዜናዎችን ሰምታችሁ ላይክ ካረጋችሁ ኮሜንት ካረጋችሁ እንዲሁም ደግሞ ቪዲዮን የምትከታተሉ ከሆነ መሳተፍ ተብሎ ስለሚታሰብ ኤአይን በመጠቀም ካለፉት 5 ዓመት ወዲህ እንደዚህ አይነት አክቲቪቲ ውስጥ ተሳትፋችሁ ከነበረ እርምጃ ይወሰድባችኋል ወይም ቅጣት ይጠብቃችኋል ሲል ገልጿል። ታዲያ ምንድነው ማድረግ ያለብን? እንደዚህ አይነት ነገሮች ውስጥ ካለፉት 5 ዓመት ወዲህ ተሳስተንም ወይ አውቀንም ሳናስበውም ሊሆን ይችላል ወይም በቤተሰቦቻችን በህፃናትም ሊሆን ይችላል በማናቀው ሰው በማናቅበት ሁኔታ ላይክ ተደርጎ ኮሜንት ተጽፎ ወይ ደግሞ ቪዲዮውን በአጋጣሚ ታይቶም ሊሆን ይችላልና ምን እናድርግ እርምጃው እንዳይወሰድብን ወይም ቅጣቱ እንዳይደርስብን ምን እናድርግ ለሚለው ማድረግ የምትችሉት 3 ነገሮች አሉ። የመጀመሪያው አካውንቶቻችሁን ማጥፋት ነው። ቪዛ ከመጠየቃችሁ በፊት ወይም እንደነገርኳችሁ ዴስ 160 ፎርምን ከመሙላታችሁ በፊት አካውንቶቻችሁን ወይም ፖስቶቹን ግዴታ ማጥፋት ይኖርባቸዋል። ምክንያቱም ጥርጣሬ ሊፈጥር ስለሚችል ለዩኤስሲአይኤስ ማለት ነው። ጥርጣሬ ሊፈጥር ስለሚችል ግዴታ ማጥፋት አለባችሁ። ነገር ግን ከማጥፋታችሁ በፊት ወይም ፖስቶቻችሁን እንዲሁም አካውንቱን ዲሌት ከማድረጋችሁ ከማጥፋታችሁ በፊት የህግ ባለሙያዎችን ማማከር ይኖርባችኋል። ለምንድን ነው ማማከር ያለባችሁ? ምናልባት ፖስት የምታደርጉት ነገሮች ዋጋ የሚያስከፍሉ ወይ ደግሞ ብዙ ሰው ጋር የደረሱ አይነት ከሆኑ መንግስትም ሴቭ አድርጓቸው ወይም ደግሞ ኤአይዎቹ ኦልሬዲ ዲቴክት አድርጓቸው ሊሆኑ ስለሚችሉ የህግ ባለሙያዎችን ማማከር። ነገር ግን ፖስት ያላደረጋችሁት ነገር ካለ የሰው ፖስቶችን ላይክ የምታደርጉ ኮሜንት የምታደርጉ ከነበር እናንተ ግን ምንም አይነት ፖስት ያላደረጋችሁ ምንም አይነት ቪዲዮ ያልሰራችሁ ሰዎች ከሆናችሁ ምንም የህግ ባለሙያ ሳታማክሩ አካውንታችሁን ማጥፋት ወይም መደለት እንዲሁም ደግሞ ፖስቶችም ማይነር የሚባሉ ፖስቶችም ካሉ እነሱን ማጥፋት ትችላላችሁ። ሌላ ሁለተኛ ማድረግ የምትችሉት መረጃዎችን ወይም ማስረጃዎችን ማደራጀት ነው። ላለፉት 5 ዓመታት የተጠቀሟችሁትን ሁሉንም አይነት የሶሻል ሚዲያ አካውንቶች በዝርዝር መመዝገብ ነው፣ እንዳይረሳ ማለት ነው። ለምሳሌ ቲክቶክ፣ ቴሌግራም፣ ዋትሳፕ እንዲሁም አጠቃላይ አሉ የሚባሉ ኢሞ፣ ቫይበር ምናምን የሚባሉ ሁሉም አይነት ሶሻል ሚዲያዎችን ሊስት አውት ማድረግ ወይም መመዝገብ ግዴታ ያስፈልጋቸዋል። ምክንያቱም እንዳይረሱ ማለት ነው። እንደነገርኳችሁ ከ5 ዓመት ወዲህ የተጠቀማችሁትን ሁሉንም አካውንት ፕራይቬት የሆነም የተደለተም የተረሳም ሁሉንም አካውንት ነው ሊስት አድርጉ የሚለው አዲሱ ህግ። ስለዚህ ግዴታ እነዚህ ላለመርሳት አካውንቶቻችሁን ላለመርሳት ሊስት አውት ማድረግ አለባችሁ። ሌላው ሶስተኛ ማድረግ የምትችሉት የመጨረሻው አማራጭ ጥንቃቄ ማድረግ ነው። በማህበራዊ ሚዲያ ላይ የምታጎራቸውን ነገሮች ሼር የምታደርጓቸውን ነገሮች ለእናንተ ህልውና ማለትም ለእናንተ የቪዛ አማራጭ ችግር የሚፈጥሩ እንዳልሆኑ ግዴታ ማወቅ፣ ማጣራት፣ ደጋግማችሁ እርግጠኛ መሆን ይጠበቅባችኋል። እንዲሁም እንደነገርኳችሁ ላይክ የምታደርጉት ኮሜንት የምታደርጉት የምትከታተሉት ነገሮች ፖዘቲቭ የሆኑ ነገሮች መሆን አለባቸው። ወይም ደግሞ የአሜሪካ መንግስትን እንዲሁም የአሜሪካ ዜጎችን ጥላቻ የሚያሳድሩ የአሸባሪ ቡድን ውስጥ የሚሳተፉ ነገሮች፣ የጥላቻ ንግግር፣ የዘረኝነት፣ የሃይማኖት የመሳሰሉት አይነት ነገሮች ውስጥ አለመሳተፍ ይኖርባቸዋል። እነዚህ ነገሮች ውስጥ ቪዲዮ የምትከታተሉ ዜናም ጭምር ሊሆን ይችላል የምትከታተሉ ከሆነ ላይክ የምታደርጉ ኮሜንት የምታደርጉ ሼር የምታደርጉ እንደዚህ ኢንጌጅመንት የምትፈጥሩ ከሆነ ዋጋ ስለሚያስከፍል ማድረግ የምትችሉት የመጨረሻው አማራጭ ጥንቃቄ ማድረግ ነው። ስለዚህ በዚህ መልኩ ነው ራሳችሁን ልታተርፉ የምትችሉት። በዛሬ ቪዲዮ ሼር ለማድረግ የሞከርኩት ወይም ሼር ላድርጋችሁ የመጣሁት አዲስ የወጣው የአሜሪካ መንግስት በተወሰኑ የቪዛ አይነቶች ላይ ብቻ ነበረ ይህንን ስራ ሲሰራ የነበረው። አሁን ግን ለሁሉም የቪዛ አይነቶች የሶሻል ሚዲያ ብርበራ ወይም ፍተሻ መጀመሩን ገልጿል። ስለዚህ ቀደም ብዬ ላሳውቃችሁ እንድትጠነቀቁ ያክል ነው። መግቢያ ላይ እንደነገርኳችሁ ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳብ አስተያየት፣ እንዲሁም ጥያቄም ካላችሁ ኮሜንት ላይ ጻፉልን፣ ለእያንዳንዳችሁ መልሳለሁ። እንዲሁም ለሚያስፈልገው ቤተሰብ ጓደኛ ይህ መረጃ ያስፈልገዋል ለምትሉት ሰው ሼር ማድረጋችሁን እርግጠኛ ሁኑ። ቪዲዮንም ላይክ ያደረጋችሁ ምን ያህል እንደወደዳችሁት እንዲሁም እንደጠቀማችሁ ላይክ ያደረጋችሁ አሰብኩኝ። ላይክ ስታደርጉ እየወደዳችሁት እንደሆነ ስለምረዳ እንደዚህ አይነት አዳዲስ መረጃዎች በሚወጡበት ጊዜ ቶሎ ተከታትዬ እንዳደርሳችሁ ይረዳኛል። ስለዚህ ሁላችሁም ላይክ ያደረጋችሁ እንደወደዳችሁት እየተመቻችሁ እንደሆነ አሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ